ካሳማሳ ነው ስምህ? ሸሌ ነው የምትለው ሸሌ ሁሉ ሰዓት ጊዜ ወስዶ ኧረ ገደለኝ እግዚአብሔር። መጨረሻውን ካላያችሁትማ ይሄንን ጀምራችሁ እንዳትወጡ ሰልችታችሁ የመጨረሻ ነው የምትሞቱት። አንድ ሳይት ይሄ ዴቲንግ ሳይት ላይ የገባ ሰውዬ በቃ ድክም ምን ያደርገኝ እስቲ እንደው እዩትና እናንተ አስተያየት ብትሰጡበት ይሻላል። እንደ መደበሪያ ቆጠሩት። በጣም ነው ያዝናናኝ እኔና በሲሪየስ ነው እነሱ የሚያወሩት፣ ግን በቃ አንዳንዱ ነገር በጣም የሚያስቅ ነው። እንስማው እስቲ። ያ ካሳማሳ ነው ስምህ? ካስማሰ ኦኬ። ካስማሰ ከየት ነው? ከውጭ ሀገር ነው። የት ሀገር ነው? አውሮፓ ነው። አውሮፓ ኦኬ። እድሜ ስንት ነው? 41 እሺ። ሃይማኖት ምንድን ነው? ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ? ክርስቲያን ነው። ጂሰስ ነው። በጂሰስ ነው ምናምን። ኦኬ ፕሮቴስታንት ነው ማለት ነው አይደለም? ምንድን ነው ፕሮቴስታንት? ጴንጤ ኢየሱስ ተከታይ። ኦኬ ሃይማኖት ኦርጋናይዜሽን ውስጥ አይደለም ወይ? ኢየሱስ ተከታይ። ኦኬ በኢየሱስ ተከታይ ዘነዋል። እሺ ቁመት ስንት ነው ማሬ? ሜትር ከ79 ኦኬ ሜትር ከ79 ስራ ምንድን ነው? መኪና ሰራ ማብላት። አረ ተቀጥሬ እንትን ነው የምኖረው የጉልበት ሰራተኛ። ሰምታችሁታል? ስራ ምንድን ነው ስትለው መኪና ሳር ማብላት። አንዳንድ ሰው ግን በቃ ገዳይ ነው እግዚአብሔርን። በቃ ማለት እዚህ ሊደበር የገባ ነው ይመስለኝ በግል እኔ እንደማስበው ከሆነ ማለት ነው። እንትን ፈልጎ አይደለም ይሄ ዴቲንግ ሳይቱ ላይ ሰው ፈልጎ ሳይሆን የሆነ ከስራ ተመልሶ ሊያርፍና ሊደበር የገባ ሰው ነው ይመስለው። ስራ ምንድነው ስትለው መኪና ሳር ማብላት አይደል? ይመጫል። እንስማው እግዚአብሔርን በጣም ነው የሚያዝናናው። ወይ እግዚአብሔር እንስማው እስቲ የምር እንስማው። ብዙ ነገር ነው የሚናገረው። ኦኬ ዋናው ስራ መኖር ነው። ስራ የሌለው ስራ ፈት ዩሮፕ ውስጥ የሚንዘላዘል ስላለ ነው። እሺ ለዛ ነው ስራ የምንጠይቀው እንጂ እኛ ምንም አያገባንም። ዋናው ሰርተ ሚስት ስታገባ ማስተዳደር መቻለ ነው። እሺ ልጆች አሉ ከዚህ በፊት ወልደሃል? አንድ ልጅ አለ። ኦኬ መደበሪያው ነው ለሱ የምር እመኑኝ። ኦኬ በትርፍ ሰዓት ምን ማድረግ ያስደስታል? መሮጥ፣ ሩጫ ደስ ይላል። አውቆ ነው የምር እግዚአብሔርን አውቆ ነው ሰውዬ አውቆ ነው። እመኑኝ አውቆ ነው። እኔ የጠበቅኩት አሁን በትርፍ ጊዜ ምን ያስደስታል ሲባል የሆነ ወይ ፊልም ማየት ወይ ሙዚቃ መስማት ወይ የሆነ ነገር ይላል ብዬ ነበር የጠበቅኩት። ምን ያስደስታል ሲባል መሮጥ፣ ሩጫ ደስ ይላል። እሺ መሮጥ። እሺ ይቅርታ። ኦኬ የምትፈልጋት ሴት ከሃይማኖቷን ጀምር ወይስ እሷም ጀስት የኢየሱስ ተከታይ ሆነች? መብቷ ነው። እሷ ማንንም ብትከተል እኔ ችግር የለብኝም። ምንም ሃይማኖት ብትሆን ችግር የለውም። ኦኬ ማንንም ብትከተል። እሺ እድሜዋ ከስንት እስከ ስንት? ከ35 እስከ 40። የት ሀገር የምትሆነው? እኔ ያለሁበት ቢሆን አሪፍ ነው። አንተ ያለው የት ነው? በስመ አውሮፓ ዩሮፕ ላይ ብትኖር አሪፍ። ኦኬ አንተ ለምንድን ነው የማትነግረን የት ኤግዛክትሊ እንዳለ ዩሮፕ? እንትን ፖለቲከኛ
ኦኬ እሺ እሺ ለዛ ነው መነጽር ያደረከው እንዳያዩ። ለዛ ነው መነጽር ያደረከው እንዳያዩ። በቃ መች ከመታየት እኮ ወደኋላ አላለም እኮ ሰውዬው ይታያል እኮ ማለት እንዳያዩት ነው እንዳያውቁ ማለት ፈልጋ ሊሆን ይችላል። ግን ለዛ ነው መነጽር ያደረከው እንዳያዩ ስትለው አዎ ይላል። ወይ እግዚአብሔር! እስቲ በእናታችሁ ዘና እንደበል ዛሬ። ገዳይ ነው ሰውየው። ኦኬ እሺ ኢሮብ አቋሟስ ቀጭን፣ ረጅም፣ ወፍራም፣ መካከለኛ፣ ረጅም፣ ደርባባ እንትን ፍቅር አዲስ መቃጠል ብትሆን እንደ ፍቅር አዲስ መቃጠል አይነት ይመችው። ኦኬ ፍቅር አዲስ ነቃጠበብ የድሮ ክራሽ ነበረች። ፍቅር አዲስ ነቃጠበብ የምትመስሉ ካላችሁ ተዘጋጁ። ይመቻቸው። እግዚአብሔርን ሙድ መያዣ አይደል እንዴ? በእናታችሁ ሴሌብሪቲ ክራሹ ነበረች። ኦኬ ፍቅር አዲስ ነቃጠበብ ወጣት እየነበረች ነው። አሁን ካረጀች ይሁን ሁለት አይነት ሰውነትም እኮ አለ ነው። እንትን ሉላ አስወደደ የሚለው አለ እንትን ክሊፑ ላይ ያለው እሱ ላይ ያለው ነው። አዎ ያውኑ አይደለም። እሺ ደርባባ አይ ቲንክ መካከለኛ ናት። ሙድ እያዘ ነው። የምር በሉኝ የሰውዬ ሙድ እያዘ ነው። እሺ ልጅ አላት ልጅ የሌላት? ኧረ ምን ችግር አለው? ልጃችን ነው። ምንድን ነው ጥሩ ነው። ኦኬ እሺ ከሴት ልጅ የማትወደው ወይም ደግሞ ቀይ መስመር የምትለው ነገር ምንድን ነው? ማታልፈው ነገር ሰው ፊት የምታወራኝ ሰው ፊት የለም። ይሄ ሰው ፊት የቤትሽን ገበና በቤትሽ የለም አንተ ምናምን የምትለኝ በጓደኞቼ ፊት አይመችም። ሪስፔክትፉል የሆነች ማለት ነው። ማለት ሪስፔክት ማድረግ ሴት አይመችም። ቤት ውስጥ በተፈነከተኝ ችግር ላይ ግን ማትናገር ቤት ውስጥ በፈነከተኝ ችግር የለውም ይላል። ውጭ ላይ አስመሳይ ማለት ነው። ብትጽፍልኝስ ውስጥ ናገረኝ ተሰው ቤት ከምትናገር ቤት ስንገባ አንገትን ብዬ ነው መደፋ ምናምን ብትራሱ ምንም ችግር የለውም። እስክገባስ ብትታገሰኝ እሱም አለ። እሱ እንዲያውም እስክገባስ ብትታገሰኝ ዋይዝ ሀሳብ እንደው እሱ ካላስቻላት ያው ሴቶች ኢሞሽናል ስለሆንን አትሊስት በቴክስት አንገትን ነው የምልህ ምናምን ብላ መጻፍ ትችላለች። እሺ ኦኬ እሺ አሁን የመጣችሁ ካስማሰ አውሮፓ ነው የሚኖረው። የ41 ዓመት ጎልማሳ ነው። የክርስትና እምነት ተከታይ ነው። ሞስት ኢምፖርታንትሊ ኢየሱስ ክርስቶስ ነው የሚከተለው። ሜትር ከ79 ቁመቱ። ስራ አለው። አንድ ልጅ አለው። አላበኝ እግዚአብሔር በጣም ነው ያዝናናኝ። ሃይማኖቷ ልጁ የምር ቀልድ ነው ብትሆን ችግር የለውም ብሏል። እድሜዋ ከ35 እስከ 40 ዩሮፕ የትም ቦታ የምትኖር ደርበብ ያለች ፍቅር አዲስ ነቃጠበብ የምትለው የምትመስል የሚለው ዘፈኗ ላይ እሱን አይታችሁ በሌላ ለምን ትደበራላችሁ? የመደበሪያ አይደል እንደ እግዚአብሔር እሱን አይታችሁ እና እሷ የምትመስሉ ከሆነ ሪኩዌስት ልጅ ቢኖራት ችግር የለውም ብሏል። እና አይ ግን እየሳቅሽብኝ ነው። እግዚአብሔርን እየሳቅሽብኝ ነው፣ እያሾፍሽብኝ ነው። ኧረ ማርያምን ያሾፍኩብህ አይደለም። እንደሚማትመስል ከሆነ መጨረሻ አንድ ጥያቄ ግን ያልጠየቅሽኝ ነገር አለ። ስራዋ ምንድን ነው? የቤት ልጅ ነው? እንዴት ነው ምናምን የሚለውን ነገር አለ። ምኑ አንተ ልጅቷን እኔ እኮ ስራ አልጠይቅም፣ የሴት ስራ ምን እንደምትሰራ ቢካዝ ዩ ኖ ዋይ። ግን የምፈልገው ምን አይነት ሴት እንደሆነ ታውቂያለሽ? እግዚአብሔርን የምሬ ነው። ሸሌ ነው የምፈልገው። ሸሌ ይህ ሁሉ ሰዓት ጊዜ ወስዶ ኧረ ገደለኝ እግዚአብሔር። ነገርየው ስለሚያስቅ አይደለም። በነገራችን ላይ
ማለት ይሄ ሁሉ ጊዜ ወስዶ ይሄን ሁሉ ነገር ካናዘዛት በኋላ የምፈልገው እንደዚህ አይነት ሴት ነው ብሎ ቁጭ አይልም። ያበደ ሰው የሚሰበሰብበት አይደል እንዴ? ዴቲንግ ሳይት ብለው ከፍተው ማለት ነው ቁጭ ብለው ኧረ እኔ ከዚህ በኋላ ያለው የምሬን ነው የምላቸው ምርጥ መደበሪያ እኮ ነው። እግዚአብሔርን ስንት ይከፋዋል እዛ ለመደበር የሚገባ እነሱን እያየው አለስላናም እንዴ ምንድነው የምትፈልገው ሲባል መጨረሻ ላይ ይሄ ሁሉ አስቀባጥሯት እንደዚህ አይነት ሴት ነው የምፈልገው እንደዚህ ፍቅር አዲስን የመሰለች ካለ በኋላ መጨረሻ ወይኔ እግዚአብሔር አሳመመኝ። ይሄ የተመታ ሰው ነው። እግዚአብሔርን ነው የምላችሁ። መጨረሻውን ካላያችሁትማ ይሄን ጀምራችሁ እንዳትወጡ ሰልችታችሁ የመጨረሻ ነው የምትሞቱት። ወይኔ እግዚአብሔር እንደዚህ የገደለኝ ሰው የለም። እኔ እንዴ የመጨረሻ መዝናኛ የሆነ እኮ ነገርየው ራሱ መዝናኛ ነው። የሰውየው ሁኔታ ደግሞ የመጨረሻ ገዳይ ነው። ኧረ ይመቸው። በስመ አብ ዛሬ ፈታ ነው ያደረገኝ። የእሁዱን ዛሬ ቅዳሜ ላይ ሰጥቶኛል። ይበቃኛል። ነገ ምስቅበት ቪዲዮ አይኖርም ማለት ነው። ይመቻችሁ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ከቆያችሁ አቤት ዛሬ መቼም በደንብ ላይክ እንደምታደርጉ እርግጠኛ ነኝ። ቪዲዮ በጣም ነው የተመቸኝ። በተለይ ደግሞ የዚህ ሰውዬ ቪዲዮ በጣም ነው የተመቸኝ። ዛሬ ያበደ ሰው ስብስብ ነው ያለው ማለት ነው። እና እስከ መጨረሻው ድረስ ካያችሁ ቪዲዮ ላይክ ላለማድረግ ምንም አይነት ምክንያት ማቅረብ የለባችሁ ማለት ነው። በሌላ ቪዲዮ እንግዲህ ተመልሼ እመጣለሁ። ለሌሎች በማጋራት ቻናላችንን አስተዋውቁልኝ። እንዲሁም ደግሞ ሀሳብና አስተያየታችሁን በሀሳብ መስጫ ሳጥን ውስጥ ማስቀመጣችሁ እንዳይዘነጋ። ወዳችኋለሁ። በነገው ፕሮግራም እንገናኛለን። መልካም ጊዜ ይሆንላችሁ።